ድንጋይ ተሸክመው መሬት ላይ ወድቀው ስለሚለምኑት ሰዎች ምን ትላለህ የሚል ጥያቄ ደርሶኝ ይህንን ጥያቄ ለመመለስ ነው የመጣሁት። ሸር፣ ኮፒ ሊንክ፣ ፎሎ አድርጉ። ለእነዚህ ባለ ጉዳዮችም እንዲደርሳቸው እባካችሁ 10 ጊዜ ኮፒ ሊንክ በማድረግ አድርሱላቸው። ባዮ ላይ አስቀምጬላችኋለሁ። አቃቤ ስርዓት የሚለውንም ዩቱብ ደግሞ ሰብስክራይብ በማድረግ ለማገልገያ እንዲያገለግለን ሁላችሁም የድርሻችሁን ተወጡ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንግዲህ ድንጋይ ተሸክመው መሬት ላይ ወድቀው በማርያም በገብርኤል አትለፉን የሚሉት ሰዎች ስለነዚህ ሰዎች ምን ትላለህ ካላችሁኝ፣ እነዚህ ሰዎች ፍጹም የቤተ ክርስቲያን ሙቀት የሌላቸው ቀዝቃዛዎች ናቸው። ቀዝቃዛዎች ናቸው። የሚሰሩትን የማያውቁ የሚያደርጉትን የማይጠይቁ ጭራሽ የቤተ ክርስቲያን ምንነት ያልገባቸው ይሄ ምንድን ነው የምላችሁ በልመና የሰከሩ ሰዎች ናቸው እነዚህ ሰዎች። የልመናም ቅጥ አለው። እንዲ አሁን ከተማው ላይ ያለው ስልችት ያደረገን ነገር ታቦት አቁሞ አንድ ቆርቆሮ፣ ሁለት ቆርቆሮ፣ አንድ ሲሚንቶ፣ 10 ብሎኬት የሚል አንድ ብረት፣ አንድ ቤርጋ የሚለው ልመና ይሄ ስልችት አድርጎና አሁን ከተማ ላይ ወንጌል ቀርቷል። እውነቱን ለመናገር አሁን እንደው ያው የከተማ አለቆች ይቅር በሉኝ። ያው መቼም እዚህ አውደ ምሕረት እንዳትጋብዙት ይሄንን ቀልብላባ ሰባኪ እንዳትሉ ይቅር በሉኝ። እሺ፣ መቅደም ያለበት ግን ልመና አይደለም። መቅደም ያለበት ወንጌል መስበክ ነው። ወንጌሉ ከገባው ሰው ከተሰበከ ኪሱ ላይ ያለውን ገንዘብ አይደለም ሕይወቱን አሳልፎ ይሰጣል እኮ። አሁን ጠቅላላ በቃ በዓል ከሆነ በቃ የልመና ጋጋታ ነው። ይሄ ብቻ አይደለም እኮ በየሳምንቱ ታቦት ሊወጣ ምንም አልቀረም። በየሳምንቱ እያንዳንዱ አጥቢያ ላይ በየሳምንቱ በወር ከሆነ ቆይቷል። በወር ከሆነ ቆታ አንድ ደብር ላይ በዓመት 17 ጊዜ ታቦት የሚወጣበት ደብር አውቃለሁ እኔ አዲስ አበባ። አሁን ይሄ ወደ ወር ስናመጣው እንግዲህ ከወር በላይ ነው ታቦት የሚወጣው ማለት ነው። እንደው ቢያንስ በዓመት 2 ጊዜ 1 ጊዜ ምን አነሰ? በቃ በየሳምንቱ እየያዙ እየወጡ ልመና፣ በቃ እየያዙ እየወጡ ልመና። ይሄ ህዝብ አሰልች የሆነ ስርዓት እና አሁን ደግሞ ድንጋይ ተሸክሞ መሬት ላይ ተደፍቶ ልመና። ይሄ ምንድን ነው? እንደው እስኪ የክህነቱን ክብር ከገንዘብ ክብር ማምለጥ፣ የገንዘቡን ክብር ከክህነቱ ክብር ማምለጥ ነው። እንደው በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ አንድ ሰው ለሁለት ጌቶች መገዛት አይችልም ይላል። ለገንዘብና ለእግዚአብሔር መገዛት አትችሉም ይላል። እንዲሁ ለገንዘብና ለእግዚአብሔር እንዴት ብለን ነው የምንገዛው? እንዲሁ በሞቴ በመቤቴ እንዴት ብሎ ነው ሰው ለእግዚአብሔርና ለገንዘብ የሚገዛው? መጀመሪያ ለእግዚአብሔር እንገዛ። ለእግዚአብሔር ከተገዛን የሚያስፈልገን ነገር በሙሉ ይመጣል። ህዝቡ ከተማረ አስራት በኩራት ያወጣል። አስራት በኩራት ካወጣ አይደለም ህንፃ መስራት ይቅልና ሌላ ነገር ይሰራል። አሁን ህዝቡ ሳይማር ባልተማረ ህዝብ ላይ እንደው የጠቀመ ወንጌል ሳይሰጥ፣ አሁን እኮ በእውነት ወንጌል እኮ አሁን አብዛኛው አውደ ምሕረት ላይ በእውነት ለታይታው ነው። እንደው በትክክል ወንጌል ይሰበክ ሳይሆን ለታይታ የሆነን ችግር ለመሸፈን ሆኗል። አሁን ወንጌል እውነቱን ለምን አሁን የማታ ጉባኤዎች በሙሉ ከስመው ጧት እሑድ ጧት ለቅዳሴ የመጡትን ህዝቦች ለማደንቆር ሲባል ሰባኪ ይጋበዛል፣ ዘማሪያን ይጋበዛሉ። ጭብጨባው፣ ግርግርታው፣ ያዙ ይልቀቁኝ በቃ ከልክ በላይ ሆኗል ማለት ነው። እና እነዚህ ድንጋይ ተሸክመው ሰግደው ምድር ላይ ተደፍተው የሚለምኑ ሰዎች እግዚአብሔርን የማያውቁ በገንዘብ የሰከሩ ናቸው። ስለዚህ ይሄ ናቸው እነዚህ ሰዎችና ስለዚህ እንጠንቀቅ። እግዚአብሔርን እናገልግል። ባካችሁ እግዚአብሔርን እናገልግል። አውደ ምሕረቶቹ ለወንጌል ክፍት ይሁኑ። ምን አለ እስኪ ለህዝቡ የሚመጥን ነገር እናቅርብ። የእግዚአብሔር ቸርነት አይለየን።